አሰላሙ አለይኩም ዛሬ ይዤላችሁ የመጣሁትኝ በ10 ደቂቃ የሚደርስ የቦሪ አሰራር ነው። አረብ ሀገር በተለይ አረብ ኤሚሬትስ ላይ በጣም ተወዳጅ የሆነ የቦሪ አሰራር ነው ማሳያችሁ። እንደምትወዱት ተስፋ አደርጋለሁኝ። አያችሁት እንዴት እንደሚነፋ ምንም ድካም አያስፈልገውም። ዘይት የጋለ ዘይት ላይ ጨምራችሁ እንደዚህ ትጋግሩታላችሁ ማለት ነው። የሚያስፈልገን ግብአት ደግሞ 4 ነገር ብቻ ነው። ከፈለጋችሁ ደግሞ እንደዚህ ውስጡ ላይ የፈለጋችሁ ነገር መጨመር ትችላላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ይዤላችሁ የመጣሁትኝ የቦሪ አሰራር ነው። እዚህ ጋር የሚያስፈልገን አንድ ኩባያ ከግማሽ ዱቄት ያስፈልገናል። ፓውደሩ ወተት ያስፈልገናል። ትንሽዬ ጨው፣ ቤኪንግ ፓውደር እና ሱካር፣ ትንሽዬ ዘይት ነው። እነዚህን 4 ነገር ብቻ ነው የሚያስፈልገን። ብዙ ነገር አያስፈልግም። በጣም ቀላል በ10 ደቂቃ የሚደርስ የሆነ ነገር ነው ይዤላችሁ የመጣሁትኝ። እርግጠኛ ነኝ አንዴ ከሞከራችሁ ትወዱታላችሁ። በዛ ላይ ደግሞ ብዙም አያስለፋም። ከቸኮላችሁ ራሱ ወዳው ነው አኩታችሁ ወዳው ነው የምትጋግሩት ነገር ስለሆነ ምንም እንትን የሚል ነገር ስለሌለው ትወዱታላችሁ። ሞክሩት ማለት ነው። በጣም ቀላል አሰራር ነው። ንግግሬን ግልጽ ካልሆነላችሁ ጽፌላችኋለሁኝና በመጀመሪያ ስትገቡ እዛ ላይ አታችሁ የጨመርኩትን ነገር ያነበባችሁ መጨመር ትችላላችሁ። እዚህ ጋር የተጠቀምኩትኝ አንድ ትልቁ የሾርባ ማንኪያ ፓውደሩ ወተት፣ እዚህ ጋር ደግሞ ትንሽዬ ጨው፣ 2 ማንኪያ ትልቁ ሱካር፣ እንዲሁም ደግሞ ትንሹ የሻይ ማንኪያ ግማሽ ቤኪንግ ፓውደር ጨምሬያለሁኝ። ከፈለጋችሁ መረቅ አድርጉት ማለት ነው። ከዛ ደግሞ ካላችሁ ጥቁር አዝሙድ በዚህ መልኩ አሸት አድርጋችሁ ተጨምሩበታላችሁ። ከሌላችሁ ደግሞ ምንም ችግር የለውም፣ እንደዚሁ መጋገር ትችላላችሁ። በጣም ቀላል ቆንጆ አሰራር ነው። ትወዱታላችሁ፣ ሞክሩት ማለት ነው። ከዛ ሁሉንም ከጨመራችሁ በኋላ እንደዚህ በእጃችሁን ታዋህዱታላችሁ ማለት ነው። ለቻናሌ አዲስ የሆናችሁ እንዲሁም ደግሞ የብርያኒ፣ የመሽቡስ፣ የጌማት፣ የዶናት፣ የፒዛ፣ የኬክ የተለያየ ነገር በቀላሉ እንዴት እንደሚሰራ ማየት ከፈለጋችሁ ፕሮፋይሉን ተጭናችሁ የፈለጋችሁት ምግብ ማየት ትችላላችሁ። በተለይ ጌማት ዘይት የማይጠጣ ጌማቴ በጣም በነገራችን ላይ ምግቤ በጣም ነው አረቦቹም ይወዱልኝ። ስለዚህ እናንተም ሞክሩት። እኔ በምሰራው መንገድ ከሰራችሁ ኢንሻአላህ እንደውም ደሞዝ ይጨምሩላችኋል፣ እመኑኝ ማለት ነው። እና በጣም ቀላል የሆነ አሰራር ነው ይዤላችሁ የምመጣው። ለቻናሉ አዲስ ከሆናችሁ ደግሞ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ያላችሁን ሀሳብና አስተያየት ደግሞ ኮሜንት ላይ አሳውቁኝ። ለምታበረታቱኝ ደግሞ ከልብ አድርጌ አመሰግናለሁኝ። እዚህ ጋር ተጨማሪ ዱቄት ጨምሬ ሳይሆን ቅድም ያሳየኋችሁ ላይ ያስቀረሁትኝ ነበርና እንደዚህ እሱን እየጨመርኩኝ በደንብ አቦካዋለሁኝ። እዚህ ጋር ዘይት ጨምር አላሳየሁም፣ ይቅርታ። ትንሽዬ ዘይት ተጨምሩበትና ድጋሚ እንደዚህ ታቦኩታላችሁ ማለት ነው። ዱቄቱ ደግሞ በጣም ደረቅ ያልሆነ ለስለስ ያለ ማለት ነው። በጣምም ደግሞ እንትን ያልሆነ ልክ እንደምትመለከቱት ነው የሊጡ እንትን ማለት ነውና እንደዚህ ቢያንስ ከ5 እስከ 10 ደቂቃ ታቦኩታላችሁ። ከዛም በኋላ ክድን አድርጋችሁ ለ10 ደቂቃ ብቻ ነው የምታስቀምጡት። ከዛ ደግሞ መጥበስ ብቻ ነው። በሉ እንግዲህ እርገጥ እያልኩ እየረገጥኩት ነው። ማሽን ካለ በማሽን አብኩት። ከዛ በኋላ እንደዚህ ያደርጋችሁ ለ10 ደቂቃ ታስቀምጡታላችሁ ማለት ነው። በጣም ቀላል አሰራር ነው። ከ10 ደቂቃ በኋላ ይህንን ይመስላል። ከፈለጋችሁ እንደዚህ እየቆነጠራችሁ መዳመጥ ትችላላችሁ። አይም ካላችሁ ደግሞ ልክ እንደኔ እንደዚህ ከፋፍላችሁ መዳመጥ ትችላላችሁ ማለት ነው። ከዛ እንደዚህ መዳመጫ ራሱ ከሌላችሁ አያችሁ ትሪ ገልብጣችሁ እንደዚህ መዳመጥ ትችላላችሁ ማለት ነውና አረብ ሀገር ሲባል በነገራችን ላይ ሁሉም አረብ ሀብታም እንዳይመስላችሁ እና እንደዚህ ያው መልክ ይስጠኝ እንጂ ሞያ ከጎረቤት ወይም ደግሞ ድሃ ባለው ይሳተፋል ነው ምናምን የሚባል ነገር አለ። እንደዛ ነገር ነው። ስለዚህ እንደዚህ እያረጋችሁ በቀላሉ ሰርታችሁ መብላት ትችላላችሁ ማለት ነው።
ይህንን ውፍረቱ ይህንን ይመስላል። ሁሉንም ዳምጣችሁ ከጨረሳችሁ በኋላ ነው ዘይት ላይ የምትጠብሱት። እስክዳምጡ ድረስ ደግሞ ዘይቱን ለኩሳችሁ ትተውታላችሁ ማለት ነው። ከዛ አያችሁት ሁሉንም ዳምጬ ጨርሻለሁኝ በዚህ መልኩ። ከዛ በኋላ እንደዚህ ዘይቴ ግሎ ነው የጠበቀኝ። እንደዚህ ጨመር አድርጌ እንደምትመለከቱት በማንኪያ በተመቻችሁ ነገር እንደዚህ ዘይት ረጨት ስታደርጉበት በራሱ ጊዜ ኩፍ ይላል ማለት ነው። ዘይት ካልረጫችሁበት በጭራሽ ኩፍ አይልም። ግን ግዴታ እንደዚህ እንደምታዩት እንደዚህ ዘይት ረጨት ስታረጉበት በራሱ ጊዜ ኩፍ ይላል ማለት ነው። ከዛ ትገለብጡታላችሁ። ስትረጩበት ደግሞ ቀስ እያላችሁ ዘይቱን ላያችሁ ላይ እንዳይረጭ፣ ያው የጋለ ዘይት አስቸጋሪ ስለሆነ እኔ ራሱ ዘይቱ በዝቶ በጣም አስቸግሮኝ ነበር። ግን አልহামዱሊላህ በሰላም ጨርሻለሁኝ። እንግዲህ አጠባበሱ ይሄን ይመስላል እንደምትመለከቱት ማለት ነው። በጣም ቀላል ነው፣ ትወዱታላችሁ። ለቻናሌ አዲስ ከሆናችሁ ደግሞ ላይክ፣ ሰብስክራይብ አድርጉ፣ ሼር ማድረጋችሁ አትርሱ። ከፈለጋችሁ ሁለቱም አንድ ላይ አድርጋችሁ መጥበስ ትችላላችሁ። ከዛ በዚህ መልኩ እንግዲህ ጠብሰን ጨርሰናል። ከኒውትላ ከጅብን እንዲሁም እንቁላል ጠብሳችሁ የፈለጋችሁትን ነገር አዘጋጅታችሁ ውስጡ ላይ በቢላ እንትን ብላችሁ መጨመር ትችላላችሁ። ይህን ይመስላል። ቢስሚላህ ያበደ ነበረ፣ ያበደ ማለት ነው። እንግዲህ ቤታችሁ ሰርታችሁ ሞክሩት። ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። በቀጣዩ ቪዲዮ አላህ ሱብሃነሁ ወተዓላ በሰላም ያገናኘን። ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።